ቆሻሻውን ከሳት ማግዶ እሰይ እሰይ ዳታጠነ እሰይ እሰይ ዳታጠነ ልዩነታችን ጉራማይሌ የውበት ሚስጥር ነው ምሳሌ አንድነታችን የኃይል ምንጭ የህዳሴያችን አረጋጋች የህዳሴያችን አረጋጋች እኛም ካለሷ የሌለን እሷ በእኛ የምትለማ እኩል ልጆቼ የምትለን ሀገር አለችን የኛ እማማ እኛም ካለሷ የሌለን እሷ በእኛ የምትለማ እኩል ልጆቼ የምትለን ሀገር አለችን የኛ እማማ ብሔር ብሔረሰቦች ኑኑ የኢትዮጵያ ልጆች ብሔር ብሔረሰቦች ኑኑ የኢትዮጵያ ልጆች የወልደ መንግስታችን ለሁላችን እውን ሆነ ችግራችንን አስወግዶ ቆሻሻውን ከሳት ማግዶ እሰይ እሰይ ዳታጠነ እሰይ እሰይ ዳታጠነ ለዛሬዋ ቀን የቆረጡ ስንቶች ታገሉ ሕይወት ሰጡ ያለሙት ሁሉ እንደከበረ ቃላቸው ውሎ እንደሰመረ ቃላቸው ውሎ እንደሰመረ ሰርተን እናሳይ በተግባር የሚሊኒየሙን ህዳሴ ተግባር ነውና ክፍያቸው የሰማዕታት ክብር ውዳሴ ሰርተን እናሳይ በተግባር የሚሊኒየሙን ህዳሴ ተግባር ነውና ክፍያቸው የሰማዕታት ክብር ውዳሴ ብሔር ብሔረሰቦች ኑኑ የኢትዮጵያ ልጆች የጥቁር ህዝቦች መናገሻ የነፃነት ማስታወሻ መላው ህዝብሽን ተነቃንቆ ጅምር ህዳሴሽ አንጸባርቆ ጅምር ህዳሴሽ አንጸባርቆ በአብሮነት መርህ በመቻቻል ባዳበርነው ልም ተፈቃቅደን ህዳሴያችንን ልናበስር ዛሬም እጅ ለእጅ ተያይዘን ቀኑ ማላንቺ ልዩ ነው አንቺ የሰው ዘር ለማብቀያ የህብረ ብሔር የጋራ አገር አብሪ ድመቂ ኢትዮጵያ ብሔር ብሔረሰቦች ሀገራችን ኢትዮጵያ ላለፉት 2 አስርት ዓመታት በዲሞክራሲያዊ ስርዓት ግንባታ በመልካም አስተዳደር በማህበራዊና ኢኮኖሚያዊ ልማት ዘርፎች በተጨባጭ እድገትና ለውጦችን በማስመዝገብ የቻለችው ሀገራችን ብዝሃነትን በዲሞክራሲያዊ ብሔርተኝነትና አንድነት ያስተሳሰረ ህገ መንግስት ባለቤት በመሆኗ ህገ መንግስታችንን በኢትዮጵያ ብሔረሰቦችና ህዝቦች መብት መረጋገጥ የእኩልነትና የማንነት ጥያቄ ምላሽ በዘላቂነት ያስገኘ የአንድነታችን ማረጋገጫ የቃል ኪዳን ሰነድ ህገ መንግስታችን
ለብሔሮችና ብሔረሰቦችና ሕዝቦች ያስገኛቸው በርካታ ዘርፈ ብዙ ጠቀሜታዎች ያለ ሲሆን በተለይም በትምህርት ጥናቶች በዘመናት የትምህርት ቁጥጥር ተመስርተው የነበሩ የሀገራችን ዜጎች የትምህርት ዕድል ተጠቃሚዎች እንዲሆኑ መንገድ የከፈተና በከተማችን ከፍለው መማር የማይችሉ የህብረተሰብ ክፍሎች የትምህርት አገልግሎት ተጠቃሚ ከመሆናቸው ባሻገር የቤተሰብ ተሳትፎን መሰረት ያደረገ የትምህርት ልማት ፕሮግራሞች ተግባራዊ የተደረገ መሆኑ ይዳር ካስገኛቸው ጥቅሞችና መብቶች ከልጆች ጥቅሞች ናቸው ማለት ይቻላል። ትናንት ወዲያ በነፃነት የብሔሮችንና ብሔረሰቦችን በዓለም ቋንቋ ባህልና ቋንቋ በአደባባይ መግለጽ የማንችልበት የጨለማ ዘመን ተሻግረው ዛሬ የሀገራችን ሕዝቦች በማንነታቸው ኮርተው ራሳቸው በራሳቸው ማስተዳደር የቻሉበትና በተካናታት ፈጣን የምጣኔ ሀብት የሚያስመዘግብበት ደረጃ ላይ ደርሰናል። ይህም በዓል ሲከበር በዚህ ማዕቀፍ የሚከበር በመሆኑ በዓልን ልዩ ያደርገዋል። ይህን በዘላቂነት ለማስቀጠል ይህ ትውልድ ከዘመኑ ጋር አብሮ በመሰረት ሁሉም የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ የተከበሩ አቶ ያላራዶ ወደዚህ እንዲመጡ በአክብሮት እጋብዛለሁ። አመሰግናለሁ። ሀገራችን ኢትዮጵያ በታሪኳ ውስጥ ለሕዝቦቿ ፍቅር የሚያረጋግጥ ሕገ መንግሥታዊ ሥርዓት በመመስረት በሕዝቦቿ ፈቃድና ፍትሐዊ ፍላጎት ሕገ መንግሥት አውጥታ መንቀሳቀስ ከጀመረች ሲሆን 21 ዓመታት ተቆጥረዋል። በእነዚህ 21 ዓመታት በርካታና ሁሉን አቀፍ የሚባሉ ለውጦች የታዩ ስለሆኑ ከእነዚህ መካከል አንዱ በትምህርት ዘርፍ የተገኘው መፍራት ነው። በእነዚህ ተቋማት የሁሉም ብሔሮች ብሔረሰቦችና ሕዝቦች ልጆች የዕድሉ ተሳታፊና ተጠቃሚ እንዲሆኑ አስችሏል። ይህ ሂደት ለሁሉም ሀገሪቷ አካባቢ ፈጣን እና ቀጣይነት ያለው ማህበራዊ ፖለቲካዊ መመልከት እንደማምጣት በር ይከፍታል። ለሀገር እድገትና ብልጽግና መረጋገጥ ከባድ ኃላፊነት መጠቀም መሸከም ይኖርበታል። ይህ የለውጥ ኃይል ሚናውን በአግባቡ ሲወጣ ተአምራዊ ለውጥ የሚያመጣ ሚናውን በአግባቡ ካልተወጣ ደግሞ በተቃራኒ ውድቀትና ድህነት የሚጎረብትበትና ትክክለኛ ዲሞክራሲ የማይኖርበት ሁኔታ ይፈጠራል። ታዳጊ ወዳጆች በግልጽ እንደተናገሩት የድህነት ተራራ የሚናገር በእውቀት በመሆኑ በትምህርት እንቅስቃሴዎች ሁልጊዜም ለአዲስ እውቀት ራሳቸውን አዘጋጅተው የመማር የተማርነውን ተግባራዊ በማድረግ ግንባር ቀደም ኃላፊነታቸውን ለመወጣት ይኖርበታል። ሀገራችን ወደ ኢንዱስትሪ ራሱ በምታገኙት የሲስተም ቴክኖሎጂ ለመጠራሰዎች እጅግ አስፈላጊ ናቸው። በመሆኑም የሚፈለገውን ከፍተኛ ሳይሆን በበቂ ጥራትና ብዛት ለማፍራት ይቻል መመራን አዳዲስና ነባር እውቀቶች ተጽዕኖው ወደ ምርትና አገልግሎት የሚቀየሩ ተመራማሪዎችን በማፍራት ሂደት ታላቅ ሀገራዊ ኃላፊነት ይጠበቅባቸዋል። ክቡርና ነገሥት በተጨማሪ ሰማዕታት የብሔሮች ብሔረሰቦችና ሕዝቦች ተሳትፎ ለላቀ እድገትና ትራንስፎርሜሽን አመሰግናለሁ። አስተባባሪዎች
አንድነታችን ነው። አንድነታችን ደግሞ ጥንካሬያችን ነው። ይህ ጥንካሬ ይዘን በትምህርት ሴክተሩ የተያዙ ይዘው ለዘላለም ይዘው ይቀጥላሉ። በመድኃኔዓለም አንደኛ ደረጃ ትምህርት ቤት ለማስቀጠል ያላቸውን ምኞትና እጃችን ለብሰው የምንመለከተው ይህም ደግሞ ምን ያክል እዚህ ውስጥ ዛሬ ስንመለከት ልዩነታችን ምን ያክል ሁለት እንደሆነ ከማመላከቱ ባለፈ ይህ ደግሞ ወደ ጥንካሬና ወደ አንድነት ተለመጠ። በተለይ ደግሞ በትምህርት ዘርፉ በትምህርት ልማት ላይ የሰራዊት አቅም እየተመራና እንዲሁም ደግሞ በተግባር እየተረጋገጠ መሆኑን አመሰግናለን። እያለፉ ነው የሚገኙ አስተባባሪዎች እያሉ ሌሎች 10 ክፍለከተሞችን ነው እናልፋለን። ልጆቻችን በተለይ ደግሞ በትምህርት ሴክተር የሚገኙ አጠቃላይ መምህራን ጭምር የሚያሳይ ነው። ልዩ ልዩ መልዕክቶችን ይዘው እያለፉ ነው። ታላቁ የህዳሴ ግድብ እንዳባለስ ነው እንጨርሰዋለን። ይሄ እምነታችን ይህ አንድነታችን ይህ ታላቅ ነገር የራሱን አስተዋጽኦ ያበረክታል። በኢትዮጵያ ብሔር ብሔረሰቦች ተሳትፎ በላቀ እድገትና ትራንስፎርሜሽን የጉለሌ ክፍለ ከተማ የምንመለከተው ይህ ሀገራችን ኢትዮጵያ ልዩነታችን ደግሞ በውበታችን የሚገለጥ ውበታችን ደግሞ በአንድነታችን የሚታይ ይህም ደግሞ በተግባር የሚረጋገጥ በተለይም ደግሞ በትምህርት ሴክተሩ በትምህርት ሴክተር የትምህርት ጥራት ተደራሽነትና ሽፋንን እውን ለማድረግ የአንድ ወገን ብቻ ተነስተን እጅግ አድርገን እናመሰግናለን። የካቲት 12 መሰናዶ የኢትዮጵያ ብሔር ብሔረሰቦች ተሳትፎ በላቀ እድገትና ትራንስፎርሜሽን በተንተራውና 10ኛው በኢትዮጵያ ብሔር ብሔረሰቦችና ሕዝቦች ተሳትፎ በላቀ እድገትና ትራንስፎርሜሽን በተለይ በክልል ወረዳ 10 ትምህርት ቤቶች የሚገኙ ትምህርት ቤቶች ተማሪዎችን ነው እዚህ በምንመለከተው። እንግዲህ አጠቃላይ የበርካታ ብሔር ብሔረሰቦችን አልባስ ነው መምህራንም ወላጆች ነውና ወረዳ 6 ይህንን ነው የሚያሳየን። ይህ ፈተን ሚዛንን እናልፋለን። የአዲስ ከተማ ክፍለ ከተማ መልካም ቡድኖች የተዘጋጁ በአሃድ ትጠይቃለን። የጉለሌ ክፍለ ከተማ አጠቃላይ እናመሰግናለን። ግን እና እንዲሁም ደግሞ ተወዳት አንዱ ነገር በብሔር ብሔረሰቦች በመፈቃቀር ላይ የተገነባች ኢትዮጵያ ዛሬ ግን ለሚኖሩበት ሰማዕታትን እንግዲህ ዛሬ እያሰብን ነው። በእውነቱ ድንቅ ቀን ዛሬ ላይ ሆነን በትምህርት ሴክተሩ ይህንን ታላቅ በዓል ስናከብር በእነሱንም ተጋድሎ የአዲስ ከተማ ክፍለ ከተማ አጠቃላይ በትምህርት ሴክተሩ ባለፈው ዓመት ከፍተኛ
ከፍተኛ ውጤት በማስመዝገብ በሁለተኛ ደረጃ ነው ያጠናቀቀው። በአጠቃላይ ስራ በአዲስ ከተማ ክፍለ ከተማ የተሻሉ የሆኑ ተግባራቶችን በማከናወን 2007 ላይ ውጤታማ የመሰረተ ትምህርት ተሳትፎ በማመልከትና ትራንስፎርሜሽን የወረዳ አንድ ትምህርት እንግዲህ ተሳትፎ ብሔራት ብሔረሰባት ህዝባታችን ኢትዮጵያ ሙሉ የባህል ቤትን በትኑ ይላል። እንግዲህ አጠቃላይ መልእክት ነው ይዘው እያለፉ ያሉ በትግራይ ብሔረሰብን ነው አጠቃላይ ያከናወነ ነው። በዚህ በአዲስ ከተማ ክፍለ ከተማ ደግሞ በተለይም በዚህ በልዩ ፍላጎት ትምህርት ላይ ባለፉት ዓመታቶች እጅግ በጣም በርካታ ተግባራቶች ሲከናወኑ ነበር። እዚህ ጋር የምትመለከቷቸው በልዩ ፍላጎት ተማሪዎች፣ መምህራን፣ ወላጆች ናቸው። እባካችሁ አንድ ጊዜ እጃችንን ወደ ላይ አድርገን እነዚህ ተማሪዎችን እናበረታታ። የካቲት ልዩ ፍላጎት ትምህርት ቤት ነው። የካቲት 12 ልዩ ፍላጎት ትምህርት ቤት ነው። እነዚህ ልጆች እንግዲህ በተለይ በትምህርቱ ላይ ተመሪ ያደረግን እንድናሳልፍ በወረዳ ሁለት ውስጥ ከሚገኙ የአፍሪካ ደረጃ ትምህርት ቤቶች ውስጥ አንዱ የፈለገ ሕይወት የመጀመሪያ ደረጃ ትምህርት ቤት ነው። በዚህ በአዲስ ከተማ ክፍለ ከተማ አጠቃላይ በዚህ ትምህርት ቤት የፈለገ ሕይወት ትምህርት ቤት ተማሪዎች ናቸው። ትምህርት እያሳየን ያለ የድል በዓል የብሔር ብሔረሰቦች ቀን አባቶቻችን፣ ወንድሞቻችን፣ እህቶቻችን በአጠቃላይ በዚህ መልኩ ለሰዓት ከፍለው ነው እንደሚያከብሩ ያለውና የተመለከቱ እንደሆነ በተግባር እያሳዩ ነው ያሉት። እጅግ በጣም አድርገን እናመሰግናለን። የፈለገ ሕይወት ትምህርት ቤት ተማሪዎች፣ መምህራን፣ ወላጆች እዚህ ውስጥ እንግዲህ የሀዩ ተስፋዬ መጀመሪያ ደረጃ ትምህርት ቤት ተጠቃሽ የዋንጫ ተሸላሚ የነበረ ትምህርት ቤት ነው። ይህ ትምህርት ቤት ወላጆች፣ መምህራን በአጠቃላይ በትምህርት ጥራትና በቀጣይ በዚህ በ2007 ዓ.ም ያስመዘገብነው ውጤት በ2000 እንገባለን የሚል መልእክት ነው ያደረሱንና እባካችሁ እስቲ እነዚህ አጠቃላይ ቤታችኖች ነው እያሳዩን ያሉት ሀገራችን እንግዲህ ኢትዮጵያ ምን ያክል ውብ ምን የሆነ አለባበስ እንዲሁም ደግሞ አኗኗር በዚህም አልፎ ደግሞ ልዩነታችን ያሳዩ ያሉት የአፋር ክልልን አልባስ ነው። እዚህ ጋር እየጨፈሩ ያሉት መምህራን ናቸው። እባካችሁ እስኪ አንድ ጊዜ ለመምህራን ትምህርት የሚቀርጹ ትምህርትን በትጨት መምህራን ብቻ ሳይሆን በተግባር ተኮር ተማሪዎች እንዲሁም ወላጆች ናቸው እዚህ ውስጥ የሚታዩትና አንድ ጊዜ አሁን ለመምህራን እባካችሁ ሞራል እንስጥ። ምክንያቱም መምህራን በትምህርት ስራ ውስጥ ብዙ ሚና እንዳላቸው እዚህ ያለ ትምህርት ቤተሰቡን እንደሚረዳው ነው። በእውነቱ ታላቅ የሆነ ተግባር ነው መምህራን እያሳዩ ያሉት። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ታላቅ ምስጋና ያቀርብላቸዋል። ለመምህራን ታላቅ ምስጋና በማስቀጠል ኃላፊነት የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ለመማር አዲስ ከተማ ክፍለ ከተማ ተለይተን እያለን እናልፋለን። የአንድ ያሳደግ ምክንያት መምህራን፣ ተማሪዎች፣ ወላጆች እጅግ አድርገን እናመሰግናለን። የአዲስ አበባ ከተማ አስተዳደር ትምህርት ቤት የሀረሪ ክልል አልባሳት ይዘው እያለፉ ያሉት በአዲስ ከተማ ክፍለ ከተማ የሚገኙ በርካታ ወደ 28 ትምህርት ቤቶች በዚህ ክፍለ ከተማ ይገኛሉ። አንደኛ ነገር ትምህርት ቤት በጣም በርካታ ብሔረሰቦች የሚገኙበት ክልል ነው ያለው። የመጀመሪያ ደረጃ ትምህርት ቤትን እጅግ በጣም እናመሰግናለን።
ትምህርት
በላቀ ደረጃ ለማድረስ በፖሊሲ ደረጃ ቀጥታ እየተንቀሳቀሰች ነው። ስኩል ኦፍ ቱሞሮ ነው አሁን እያለፈ ያለው በጋራና በአንድነት እናሳካለን በሚል መንፈስ ነው የትምህርት ቤት ዘመን እያለፈ ያለው። ወረዳ ስድስት የሚገኘው ኢትዮቶች አንድ የቅዱስ ማርቆስ ትምህርት ቤት ነው እያለፈ ያለው። የስልጤ ብሔረሰብ፣ የወላይታ ብሔረሰብ፣ የጉራጌ ብሔረሰብና የኮንሶ ብሔረሰብ አልባስ እንዲሁም ቁሳቁስን ነው ይዘው እያለፉ ያሉት። ይህ እንዳለ ልጆቻችን እያሳየን ነው ያሉት። ትምህርት ቤት ነው እያለፈ ያለው ተከታተል ያላችኋለሁ። ከዚህ ቀጥል ንፋስ ስልክ ላፍቶ ክፍለ ከተማ ነው ያለፉ በውጤታችሁ የተሻለ በዚች ሀገር የልማት የዲሞክራሲ ስርዓት ላይ የራሳችሁን አሻራ እንደምትወጡ ተስፋ ያደርጋል። በ2008 አጠቃላይ ውጤታችሁ ላይ ደግሞ የተሻለ ውጤት እንደምታስመዘግቡ የኢትዮስ ክፍለ ከተማ ነው ያለፈው። በቂርቆስ ክፍለ ከተማ በበላይነት የሚኖሩ አመራሮች ናቸው እያለፉ ያሉ የክፍለ ከተማ የወረዳ እንዲሁም ደግሞ በልዩ ልዩ አደረጃጀቶች ውስጥ ያሉ መልካም ቡድኖች ናቸው ያለፉት። የኮንሶ ባህል ማዕከል ነው እያለፈ ያለው። ትምህርት ቤት እዚህ መምህራኖቻችን ተመጋታ በዚህ ትምህርታላችሁ
ማድረግ የሚጠበስ ነው። ዘንድሮ ደግሞ በተለይ በአጠቃላይ በትምህርት ስራው ላይ ውጤታማ የሆኑ ስራዎችን በመስራት የባለፈውን ዓመት ውጤት እንደሚያስቀጥሉ ያሳዩትን ነገር ያመላክታል። የትምህርት ጥራትን፣ ሽፋንን፣ ተደራሽነትን ወረዳ 5 ነው። ወረዳ 5 የአፋር ክልል ያሉት ወረዳ 5 እጅግ በጣም እናመሰግናለን። ውጤታማ ከነበሩና ከአዲስ አበባ ከተማ አስተዳደር ትምህርት ቢሮ ከሚገኙ አንደኛ ደረጃ ትምህርት ቤት ውስጥ አንደኛ የወጣ ትምህርት ቤት ነው። ይህንን ውጤት በ2008 እንደግማለን። በንባብ ቤት በአቋቋም ቤት እንግዲህ አጠቃላይ በበርካታ ላይ የሚያሳየን ሀገራችን ኢትዮጵያ ከባህላዊ ትምህርታችንን አንድ አመላካች እንደሆነ የሚያሳይ ነው እና እንዴት የፍቅር በፍቅር ይማሩ እንደነበር ነው የሚያሳየውና ግዕዝ፣ ካህን፣ ሳልስ፣ ራብ፣ ሐምስ፣ ሳድስ፣ ሳብ እያሉ እንግዲህ ተማሪዎቹ እዚህ ጋር እያሳዩ ያለ ትምህርት ቤት በዚህች ሀገር ላይ ዛሬ በርካታ ቁጥር ያላቸው ተማሪዎች እየተማሩ ይገኛሉ። ከ2000 በላይ ሁለተኛ ደረጃ ትምህርት ቤቶች እንዲሁም ደግሞ ከ1500 በላይ የቴክኒክን ሙያ ትምህርትና ስልጠና ተቋማት በፌደራል ደረጃ ያሉ ሲሆን ከዚህ ባሻገር ደግሞ ዛሬ 33 የመንግስት ዩኒቨርሲቲዎች ተገንብተው አገልግሎት እየሰጡ ይገኛሉ። እንግዲህ ይህ የሚያሳየው ምን ያክል ከባህላዊ ትምህርት ተነስቶ ወደ ዘመናዊ ትምህርት ሰፊተኛ ባለፉት 5 ጊዜዎች የሚመጣ ትምህርት ቤትን በዩኒቨርሲቲ ከተማ ያገኛሉ። በሰዎችና ተሳትፎ በማቀበትና ትራንስፎርሜሽን በምንለው ተማሪዎቹ ወረዳ 2 የኦሮሚያ ክልል አለባበስን የሸዋ የኮሮ አለባበስን ነው እያየን ያለነው። የኦሮሚያ የሙስሊም ባህልና የሸዋ የኮሮ አለባበስን ነው እያሳዩ ያሉት። የተሸንታ ሁለትን ነው በህገ መንግስቱ መሰረት በህገ መንግስቱ በበላይነት በመረጋገጡ የኢትዮጵያ ሕዝቦች ብሔራዊ ትምህርት ቤት ነው። ይህንን የረጋግጠን ብሔራዊ ትምህርት ቤት ነው እናገር ያለነው። አጠቃላይ የአፋር ብሔረሰብ ነው እዛው ያለፋል ተማሪ ዋንሳትን ነው እያየን ያለነው። የቤንሻንጉል አለባበስን ነው ይዘው እያለፉ ያለ የትምህርት ጥራትን በማረጋገጥ የበኩላችንን ድርሻ እንወጣለን። የትንሣኤ ብርሃን ትምህርት ቤት ቤንሻንጉል ክልል የገንፎ አለባበስ ነው እያሳዩ ያሉት። በጣም ረጅም ለየት ባለመንገድ ነው የገቡ ያሉት። ኢትዮጵያ ሀገራችን ነው የምትመስለው። የማያስመጣቸው ይህን ይመስላሉ። ሞራል ይገባቸዋል። ወላጆች መምህራን ናቸው። እንግዲህ እያየን ያለነው ናቸው። በፈረሱ ላይ የምናያቸው ለምሳሌ መምህራን ናቸው። እሱም ደግሞ ወላጅ አለ፣ ተማሪ አለ። አጠቃላይ የሚያሳየን በትምህርት ስርዓት ውስጥ በጋራ በአንድነት የትምህርት ጥራትን፣ ሽፋንን እንዲሁም ተደራሽነትን እንዴት እንደሚያረጋግጡ የሚያሳዩ ያሉ የብሔር ብሔረሰቦችን አለባበስ፣ አኗኗር እየተማሩ እንደሆነ የሚያሳይ ነው። ይህ ደግሞ የትምህርት ስርዓታችን የትምህርት ፖሊሲያችን ውጤት እንደሆነ የሚያሳይ ነው። በስምናና ስምናችን
ያሉ ውጤቶችን የሚያመላክት እንደሆነ በተለይ በትምህርት ሴክተሩ እየተመዘገቡ ያሉ ውጤቶች የሕገ መንግስቱ መሰረቶች እንደሆኑ የሚያሳይ ነው። ለኦዳ 7 ሚሊዮን ኪሎ ተጠንቀቀን እያሉ እናልፋለን። እድገት በህይወት ትምህርት ቤት እድገት በህይወት ትምህርት ቤት ተጠንቀቀን እያሉ እናልፋለን። የሲዳማ ብሔረሰብ አልባስን ነው ለብሰው እያቀሙ ያሉት። ተጠንቀቀን እያሉ እናልፋለን። አቶ ደስታ የጋምቤላ ክልልን ባንዲራ ሰንደቅ ዓላማ ነው ያለው። ይሄ ደግሞ የሚያሳየው 10ኛውን የብሔር ብሔረሰቦች ቀን በፌደራል ደረጃ በሀገር አቀፍ ደረጃ ዘንድሮ የሚከበረው በጋምቤላ ክልል ነው። በጋምቤላ ክልል የሚከበረው 10ኛው የብሔር ብሔረሰቦች ቀን እንደምታያቸው እንግዲህ አለባበሳቸው የጋምቤላ ክልል አለባበስን ነው የሚያሳዩት። በሀረር አጠቃላይ በዚህ ባህል ሞታን ልጆች አስተዳዳሪ መንገዶች ላይ የሚሆኑት በጣም የማመሰግነው ይህ ባህል መንግስታችን ይህ ባህል በዚህ ነገር እንዲከበር እንዲህ በዚህ በአንድነት ያሳካነው ባህል በትምህርት ስርዓት መደረሻዎች የምናደርገው እናንተ በመለካት ከዚህ ፕሮግራም ከዚህ ፕሮግራም በመሆኑ
አጠቃላይ አናናርና የሰርቲፊኬት ተሸላሚዎች የዳንስ ከተማ ትምህርት ቤት ኃላፊ ታዩና ሽልማት እንዲወስዱ ይጠይቃለሁ። የራንቃና የሰርቲፊኬት ሽልማት የተሸላሚያቸው እንዲሁም ዛሬ የተከበሩ አጠቃላይ ትምህርት ስራው ላይ ተጠቃሚ 2008 ዓመት ያለው ዓመት ውጤታማ ሆኖ እንደሚቀጥል ተስፋ የስራ ኃላፊዎች ጋር ባሉበት ታላቅ ተርሚታ ነው። የዩኒቨርሲቲ ከተማ ተከታዩን የተከታተለ የወለደች ከተማ ትምህርት ቤት ኃላፊ አቶ ፍስሐ ወጥተው ይህን የአርማ ርክክብ በኢትዮጵያ ከተማ ያደርጉና አሳንኛው የሚወሰኑት ቀንን በዚህ መልኩ በተማር ሁኔታ ውጤት ያለሁ በተሳራት ማሰረት የሚገኙ እንዲሁ በዚህ መልኩ ይህ ፕሮግራም በዘመነ ሁኔታ ይከበራል። ይህ የስራ ኃላፊዎችን አጠቃላይ እዚህ በዓል ላይ በተሳተፋችሁ ሁሉ የጸጥታ አካላት፣ ኢህአዴግ ተማሪዎች፣ እንዲሁም ደግሞ መምህራን አጠቃላይ አብሳራት ከማስተላለፍ የሚደርሱ እጅግ በጣም እናመሰግናለን። በተለያዩ ክፍለ ከተሞች ሰርተፊኬት አብሳራት ከማስተላለፍ ቢሮ አስፈላጊ ሆናቸዋል። ይህንን ዋና